በጣም አመሰግናለሁ። በዛሬው ዕለት በአገር አቀፍ ደረጃ የአንድ ቀን ተከላ መርሃ ግብር እንደ ሀገር ነው እየተካሄደ ያለው። እኛም ደግሞ አንድ የዚሁ አካልም ስለሆን እንደ ክልል እንደ ዞን በሁሉም ቀበሌና በሁሉም ከተማ አስተዳደሮች ጭምር የተከላ ፕሮግራሙ እየተካሄደ ነው። እንደ ሰሜን ወሎ ዞን በ217 የተከላ ቦታዎች 9500 ሄክታር በላይ የሚተከልበት የቦታ ስፋት ላይ 28.8 ሚሊዮን ችግኝ እንተክላል ብለን ነው እየሰራን ያለነው። ስለዚህ ይህም 28.8 ሚሊዮን ችግኝ ለመትከል 547000 የሰው ኃይል ይሳተፋል። ስለዚህ ቅድም እንደገለጽኩት በ217 የተከላ ቦታዎች በ11ዱም የገጠር ወረዳና በ6 ከተማ አስተዳደሮች በሁሉም በ285ቱ የገጠር ቀበሌዎች ጭምር በአጠቃላይ በሁሉም ቦታ ላይ የተከላ ፕሮግራሙ ይካሄዳል። የዛሬው ለየት የሚያደርገው ምንድነው? የኛ የመደበኛ ተከላችን እንደ ዞን 167 ሚሊዮን ነው እንተክላል ብለን እየሰራን ያለነው። ከዚህ ውስጥ ግን ለየት የሚያደርገው በዛሬው ቀን ብቻ በአንድ ቀን ተከላ የሚካሄደውን አውጥተን ነው በልዩ ሁኔታ ክትትልና ድጋፍ የምናደርገውና 28.8 ሚሊዮኑ ከጥቅል ተከላችን በልዩ ሁኔታ የተከላ ቦታው ለብቻው የአንድ ቀን ተከላ ባለቤት አለው። ክትትልና ድጋፍ እንዲደረግ መትከል ግብ አይደለም። ከተተከለ በኋላ ማሳደጉ መንከባከቡ ስለሆነ የማኔጅመንት ስራው ስለሆነ እኒህ አንድ ቀን ተከላ የሚካሄድባቸውን ቦታዎች ችግኞችና አካባቢዎች ለይተን ባለቤት እንዲኖራቸው ተደርጎ እንደ ዞን ይሄ 28.8 ሚሊዮን ችግኝ እንግዲህ በዛሬው ዕለት እንተክላለን። በአትክልት ፍራፍሬ እንተክላል፣ የደን ችግኞችንም እንተክላል። ሁሉንም አይነት እንደየቦታው እንደ አግሮ ኢኮሎጂው እንደ ቦታው ነባራዊ ሁኔታ የችግኝ ቫራይቲውም እንደ አግሮ ኢኮሎጂው ሁኔታ የሚለያይ ነው የሚሆነው። ለምሳሌ ከአንድ ቀን ተከላ ቦታው ደጋው አካባቢ የአፕል ተከላም አብሮ የዚህ ፕሮግራም አካል ነው። ወደ ቆላው አካባቢ ደግሞ የፓፓዬ፣ ማንጎ እና አቮካዶ እነዚህ የቆላ ፍራፍሬ ቡናን ጨምሮ የቆላ ፍራፍሬ ተክሎ ችግኞችም አብረው የአንድ ቀን ጀንበር ተከላ አካል ሆነው እየተተከለ። ምክንያቱም አሁን የደን ችግኝ ብቻ ሳይሆን መትከል የፍራፍሬ ችግኝን መትከል ዱዋል ፐርፐዝ ነው፣ ይጠቅማል፣ አካባቢን ይቀይራል። ሲደመር እንደገና ካሽም ነው ይበላል፣ ሁለት ጥቅምም አለው። ስለዚህ ፍራፍሬ ሲደመር የደንን ነው ዛሬ እየተከልን ያለነውና አጠቃላይ እንቅስቃሴው እንግዲህ በአማረና በደመቀ መንገድ በሁሉም የተከላ ቦታዎች በስፋት በንቅናቄ እየተካሄደ ያለበት ሁኔታ ነው ያለው። እንግዲህ የዝናቡ ሁኔታ አሁን ሲታይ በተለይ ከምስራቅ አማራ ሰሜን ወሎ በተለይ ሀብሩ ራያና ጉባላፍቶ ትንሽ የመቀነስ ሁኔታ አለው። በአጋጣሚ ሆኖ ዛሬ ይሄ የዞኑ አጠቃላይ የሰሜን ወሎ ዞን የአንድ ቀን ጀንበር ተከላ መርሃ ግብር የሚካሄድበት ቦታ መርሳ ከተማ ላይ ነው ያለነው። ዛሬ የተሻለ በቂ የሆነ እርጥበት አለ። ስለዚህ እዚህ አካባቢ አሁን የተሻለ እርጥበት ስላለ የተከላውን ሁኔታ ምንም አያደናቅፍም። አንዳንድ ቦታዎች ላይ ግን ቢያንስ ውሃ ምክንያቱም ችግኙ ተፈልቶ መተከል ስላለበት የውሃ አካባቢ ያለበት ቦታ ላይ ወንዝ አካባቢ እየተቀዳ ባለቤት ስለሰጠን አርሶ አደሩ ማህበረሰቡ በራሱ ውሃ እየቀዳ እንዲተክል አቅጣጫ አስቀምጠናልና በሁሉም ቦታ ላይ እየተተከለ ያለበት ሁኔታ ነው ያለው።